መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ ዕድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽ እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 38 18 ወይንም ደግሞ 0993 70 50 97 ይደውሉልን። የተባበሩት አረብ ኤምሬት በ3 የአፍሪካ ሀገራት ላይ የጉዞ እገዳ ጣለች። የኢቦላ ወረርሽኝ የጤና ስጋትን እያሳደገ በመምጣቱ የተባበሩት አረብ ኤምሬት በ3 የአፍሪካ ሀገራት ላይ የአዲስ የጉዞ ገደብ መጣሏን አስታወቀች። በመመሪያው መሰረትም ለዲሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳና ደቡብ ሱዳን ዜጎች አዲስ የቪዛ አገልግሎት ለጊዜው እንዲቋረጥ ተወስኗል። እርምጃው የኢቦላ ቫይረስ ወደ ሀገሪቷ እንዳይስፋፋ ለመከላከል የተወሰደ መሆኑንም ተገልጿል። በተጨማሪም ከነዚህ 3 ሀገራት የሚነሱ ወይንም በእነዚህ ሀገራት በኩል የሚያልፉ ተጓዦች ወደ ተባበሩት አረብ ኤምሬት እንዳይገቡም እገዳ ተጥሏል። ዘገባው የቢዝነስ ኢንሳይደር ነው። የምርጫ ስኬት አሉታዊ ምኞቶችን ያመከነ ታሪካዊ ድል መሆኑን አምባሳደር ፍጹም አረጋ ገለጹ። 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ተካሂዷል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ እንደገለጹት የምርጫው ስኬት አሉታዊ ዘገቦችን ያመከነ ታሪካዊ ድል ነው። የህዝብ ምርጫ ተሳትፎ የኢትዮጵያውያንን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት ለዓለም በድጋሚ ያስመሰከረ ታላቅ ሀገራዊ ሁነት መሆኑንም አስታውቋል። በመጨረሻም በውጭ የሚኖሩ ዜጎች በሀገሪቷ የኢንቨስትመንት አማራጮች ላይ እንዲሳተፉም ጥሪ አቅርበዋል። በኦሮሚያ ክልል በበጀት ዓመቱ 29 ሚሊዮን ኩንታል ፍራፍሬ ምርት ተገኘ። በኦሮሚያ ክልል በ240 ሺህ ሄክታር መሬት ላይ ፍራፍሬ የለማ መሆኑን የክልሉ ግብርና ቢሮ አስታውቋል። የቢሮ ፍራፍሬ ልማት ዳይሬክተር አቶ ቻላቸው አዱኛ ከኢዚያ ጋር በነበራቸው ቆይታ በበጀት ዓመቱ 29 ሚሊዮን ኩንታል ምርት መገኘቱን ገልጿል። ከዚህ ውስጥ ከ8 ሚሊዮን ኩንታል በላይ የሚሆነው አቮካዶ ምርት ነው። አቶ ቻላቸው አዱኛ እንደተናገሩት የፍራፍሬ ልማቱ በ2013 ዓመተ ምህረት ከ90 ሺህ ሄክታር አይበልጥም ነበር። በአሁኑ ወቅት ግን በተከናወኑ ተግባራት ወደ 240 ሺህ ሄክታር መሬት አድርጓል። ባለፈው ዓመት 2400 ኩንታል የአቮካዶ ምርት ወደ ውጭ መላኩንም ዳይሬክተሩ አክሎ ገልጿል። ዘንድሮ ምርቱን የተሻለ ሁኔታ ለመላክና የአርሶ አደሩን ተጠቃሚነት ለማሳደግም እየተሰራ ይገኛል ተብሏል። የአዲስ አበባ ዩኒቨርሲቲ ዓመታዊውን የመጽሐፍት አውደሪ በይፋ ከፈተ። 18ኛው ዓመቱ የአዲስ አበባ ዩኒቨርሲቲ የመጽሐፍ አውደሪ በዋናው ግቢ በይፋ ተከፍቷል። አውደሪው ከሰኔ 1 ቀን እስከ ሰኔ 7 2018 ዓ.ም ይቆያል። በመድረኩ ላይ ከ40 በላይ መጽሐፍት አከፋፋዮች፣ አሳታሚዎችና መደብሮች ተሳትፈዋል። በርካታ ነባርና አዳዲስ መጽሐፍቶች ለአንባቢያን በቅናሽ ዋጋ ቀርበዋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ እንደገለጹት ተቋሙ ወደ ራስ ገዝነት እየተጓዘ መሆኑንም አመላክቷል። የአዲስ አበባ ዩኒቨርሲቲ ፕሬስ ላለፉት 50 ዓመታት በርካታ መጽሐፍቶችን አሳትሟል። ተደራሽነቱን ለማስፋት እየዘመነ ያለውን የዘመናዊ ገበያ መጠቀም ስራዎችን ማከናወናቸውንም ፕሬዝዳንቱ ጠቁመዋል። በጋምቤላ ክልል በሚቀጥሉት የክረምት ወራት የሚኖረው የዝናብ ስርጭት ለመኸር እርሻ አመቺ መሆኑ ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት የጋምቤላ አገልግሎት ማዕከል መሪ ስራ አስፈጻሚ አቶ ተስፋውን አለሙ እንደገለጹት የ2018 ዓ.ም የክረምት ዝናብ በአብዛኛው መደበኛ ይሆናል። ይህም የአርሶ አደሩንና የኢንቨስትመንት አካላትን ለሩዝ፣ ለበቆሎና ለጥራጥሬ ሰብሎች ልማት አስቀድሞ እንዲዘጋጁ ያግዛል። ይህ የዝናብ ስርጭት ለአርሶ አደሩ አብርቶ
አደሩ የግብርና ልማት ምቹ ሁኔታዎችን ይፈጥራል። በአንጻሩ ዝናብ መደበኛ መሆኑ ለወባ ትንኝ መራባት ምቹ ሁኔታዎችን ሊፈጥር ይችላል። የወባ በሽታ ሊጨምር ስለሚችልም አስፈላጊውን ጥንቃቄ መድረግ እንዳለበት መሪ ስራ አስፈጻሚው ጨምሮ አሳስበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ደህንነትን ለማረጋገጥ የላቦራቶሪ አቅም እየገነባ መሆኑን አስታወቀ። የባለስልጣን ዋና ዳይሬክተር ሄራን ገርባ እንደገለጹት የምግብ ደህንነትን መጓደል የጤና ጠንቅ ነው። ይህን እክል ለመቀነስም የቅድመ መከላከል ስራዎችን በስፋት እያከናወኑ ይገኛሉ። ባለስልጣኑ የባለድርሻ አካላትን ቅንጅት በማጠናከር የምግብ ዝግጅት አቅርቦት ሰንሰለቶችን እየገፋ መሆኑን ገልጿል። ከዚህም ጋር ተያይዞ የቴክኖሎጂ ጥናትና ምርምር ስራዎችን እየተሰሩ መሆኑን ዋና ዳይሬክተሯ ተናግሯል። መዳከሙም የምግብ ደህንነትን ማረጋገጥ የሚያስችሉ ሀሳቦችን የሚንሸራሸሩበት እንደሆነ አብራርቷል። በቀጣይም ጠንካራ የህግ ማዕቀፍ ተግባራዊ የማድረግ ቁጥጥር ስራዎች ተጠናክሮ ይቀጥላሉ ብለዋል። የሐረሪ ክልል ካቢኔ 4 አዳዲስ ህጎች ረቂቆችን አጸደቀ። የሐረሪ ክልል መስተዳደር ምክር ቤት በተለያዩ አጀንዳዎች ላይ ከተወያየ በኋላ 4 ወሳኝ ውሳኔዎችን አስተላልፈዋል። ምክር ቤቱ በቀዳሚነት የሐረር ብዙሃን መገናኛ ኤጀንሲ በብሮድካስት ኔትወርክ ደረጃ ለማደራጀት የቀረበው ረቂቅ አዋጅ መርምሮ ተቋሙን በሆኑ የእድገት ደረጃ ለማጣጣም ያወጣውን ይህንን ረቂቅ አዋጅ ከካቢኔው በለበጸጉ በኋላ ለክልል ምክር ቤት መርቷል። የመስተዳደሩ ምክር ቤት በሁለተኛው የፍልሰታ ጉዳዮች አስተባባሪ ምክር ቤትና ትብብር ጥምረት ለማቋቋም የቀረበው ረቂቅ ደንብ ላይ ተወያይቷል። ደንቡ በሰው መንገድና ህገወጥ ድንበር መሻገርን ለመከላከልና እንዲሁ ተጠያቂነትን ለማስፈን እንደሚያግዝ ገልጾ ረቂቅ ደንቡን ሙሉ በሙሉ በድምጽ አጽድቆታል። ከውጪ የናይጄሪያ ጦር 360 የቦኮ ሀራም ታጋቾች ሰዎችን አስለቀቀ። በናይጄሪያ የጦር በሰሜን ምስራቅ የሀገሪቷ ክፍል ላይ በሚገኘው የቦኮ ሀራም ግዛት የጸጥታ ዘመቻ በማካሄድ በታጣቂዎች ቡድን በቦኮ ሀራም ታግቶ የነበሩ 360 ሰዎችን ነጻ ማውጣቱን አስታውቋል። እንደ ወታደራዊ ባለስልጣናት ገለጻ የተለቀቁ ሰዎች ከበርካታ መንገደኞች በቡድኑ ታግቶ ለረጅም ጊዜ በአስቸጋሪ ሁኔታ ውስጥ ነበሩ። በእስር ውስጥ በቆዩበት ጊዜ በደረሰባቸው እጅግ ከባድ ስቃይ ምክንያት 2 ህጻናት ህይወታቸውን ማጣታቸውም ተገልጿል። ዘገባው የኦል አፍሪካ ነው። ጳጳስ ሊዮ 14ኛ ዓለም በከባድ ውቅያኖስ ውስጥ እንዳለች አስጠነቀቁ። የካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳስ ሊዮ 14ኛ በስፔን ፓርላማ ባደረጉት ንግግር ዓለም በጥልቅ መንፈሳዊና ዓለማዊ ቀውስ ውስጥ መግባቷን በመግለጽ ዓለም መሪዎች ጥሪ አቅርበዋል። በዓለም ዙሪያ እየተባባሰ ያለው ግጭት፣ ፖለቲካዊ ክፍፍልና የሰብአዊ መብቶች መዳከም ከፍተኛ ስጋት እንደሆነም ገልጸዋል። በተጨማሪም በጦርነት ውስጥ የሰው ሰራሽ አስተውሎት አጠቃቀም ላይ የስነ ምግባር ቁጥጥር እንዲደረግም አሳስበዋል። ዘገባው የሮይተርስ ነው። በመጨረሻም በደቡባዊ ፊሊፒንስ በተከሰተ የመሬት መንቀጥቀጥ ቢያንስ የ15 ሰዎች ህይወት ማለፉ ተነገረ። በደቡባዊ ፊሊፒንስ ሰኞ ማለዳ በሬክተር ስኬል 7.8 የተለካ ኃይለኛ የመሬት መንቀጥቀጥ ተከስቶ ቢያንስ 15 ሰዎች ሲሞቱ በርካታ ህንፃዎችና መሰረተ ልማቶች ጉዳት ደርሶባቸዋል ተብሏል። የአካባቢው ባለስልጣናት እንደገለጹት የመሬት መንቀጥቀጡ በተለይም በሚንዳናኦ ደሴት አካባቢ ከፍተኛ ጉዳት አድርሷል። በአደጋው ብዙ ህንፃዎች ተጎድቷል የተባለ ሲሆን የነፍስ አድን ስራ ስላልተጠናቀቀ የጉዳት መጠኑ ገና እየተለካ መሆኑ ተነግሯል። የፊሊፒንስ ብሔራዊ አደጋ አስተዳደር ኤጀንሲ እንደገለጹት ከሞቱት 15 ሰዎች መካከል 12ቱም የደሴቷ ኖሪዎች ናቸው። የሲቪል መከላከያ ቢሮ በበኩሉ የተጎዱ ቤቶችና ሌሎች መሰረተ ልማቶች ውስጥ ያሉ ባለስልጣናት ፍቃድ ነዋሪዎች እንዲገቡ አስጠንቅቋል። ዘገባው የዘ ጋርዲያን ነው።